በዛሬው ቀን የተፈጠረው ድርጊቶች እጅግ በጣም የሚያሳዝኑ ናቸው። እንግዲህ ፋይሉን ለመፈለግ ስትገባ የቤቱ አባወራ ደረሰባት ማለት ነው። እጅግ በጣም ነው የደነገጠችው። የምትለው ነገር በሙሉ ግራ ገብቷት ነበረ። በአንዴ ወደ እሷ ሲጠጋ እኔ ራሴው ሊያንቃት መስሎኝ ጌታ ነው ብላችሁ በጣም ደንግጬ ነበረ። ግን እሱ በተቃራኒ አላደረገውም። ምን እያደረግሽ ነበረ? እኔ ሳታስፈቅጅኝ ወደ ክላሴ እንዴት ልትገቢ ቻልሽ? ሲላት ደግሞ እሷም አሳማኝ መልስ ነው የመለሰችለት። ፋይሉ ጠፍቷል፣ አንቺ ነሽ የወሰድሽው ስትለኝ ነው ፋይሉን ለመፈለግ የመጣሁት አለችው ማለት ነው። እሱም አምኗታል ማለት ነው። እና በዛ ላይ ደግሞ የሐዋሳ ቤት ፋይሉን አላየችውም ነበር፣ የእናቷን ቤት ማለት ነው። ግን በጣም ቅርብ ቦታ ላይ ካጠገቧ ነበር ማለት ነው። ግን አላየችም። እሱ ያነሳው የሐዋሳውን እንትን ነበር ማለት ነው። ከዛም በጣም ይቅርታ እኔ እኮ ሌላ ነገር ፈልጌ አይደለም፣ ያንን ደግሞ እኔ አልወሰድኩትም ምናምን ትለዋለች። ማንም ሊወስድ አይችልም ከአንቺ ውጭ ያንን ፋይል 24 ሰዓት ነው የሰጣት። ከዛ በኋላም ወደዚህ ክላስ ያለሱ ፍቃድ መግባት እንደሌለባት አስጠንቅቆ ነው የነገራት ማለት ነው። እሷም ተስማማችው። በስተመጨረሻም ከዚህ በኋላ የምትፈልጊ ሌላ ጉዳይ አለሽ ወይ ብሎ ይጠይቃታል። እሷም ምንም አይነት ነገር እንደሌላት ነገረችው ማለት ነው። ከዚህ በኋላ እንግዲህ በፋይሉ ምክንያት ብዙ ነገር እንደሚፈጠር እርግጠኛ ነኝ። ፋይሉን የወሰደችው የልጁ ምስት ናት በእርግጥ ማለት ነው። እሱ ግን ፍቅረኛው ነው የመሰለው ማለት ነው። ያው ፍቅረኛ ግን አይባልም። እሱ ምስቱ ሞታበታለች። እሱ ደግሞ የቤት ሰራተኛዋን ነው የወደዳት። በእርግጥ እንደወደዳት ሳይሆን ለሚፈልገው ነገር ብቻ የቀረበ ይመስለኛል። በሌላ በኩል ደግሞ የጆሲ የወንድም ምስትና ጆሲ ተፋጠዋሉ። ምስጢርሽን አጋልጥብሻለሁ፣ አንድ ቀን ታያለሽ፣ ሁሉም ነገር ይፋ ይወጣል፣ እውነታውን ደግሞ ወንድሜ ያውቃል እያላት ነበረ። ይኸውልህ እኔ ማን እንደሆንኩኝ ገና አላወከኝም። አንተ ጨዋታ ላይ ገና አሁን ነው የገባከው። እኔ ማለት በጣም ከባድ ሰው እንደሆነች ምናምን ለጆሲ ልታስረዳው እየሞከረች ነበር። ጆሲ ደግሞ ታያለሽ ወንድሜ ሁሉንም እውነታ አንድ ቀን በቅርቡ ይደርሳል። ከዛ አንቺን አሽቀንጥሮ እንደ ቆሻሻ ይጥልሻል እያላ ነበረ። አንተ እኔን እጥላለሁ ብላ ራስህ ጭቃ ውስጥ እንደምትጠፈጠፍ ወቅ ብዙ ታሪኮች ወይም እንደ ምሳሌ ሀገራችን ላይ መጠቀም የምንችላቸው ቃላቶችን እየተጠቀመች እያወራች ነበር። ከዛ በኋላም እንግዲህ የቤት ሰራተኛዋና ልጁ ተፋጧሉ ማለት ነው። ፋይሉን ሌላ ማንም ሊወስድ አይችልም። ዛሬ አባት ክላስ ገብቼ ነበረ። ፋይሎችን ሙሉ በሙሉ ፈልጌያለሁ። ያንን ፋይል የወሰድከው አንተ ነህ። ብትወስድም ግን ችግር የለውም። ከጊዜ በኋላ አባትህ እኔን ቢገላኝ እንኳን አንተ ደግሞ ለተወሰነ ጊዜ ትጨነቃለህ፣ ከዛ ትረሰኛለህ፣ ከዛ በኋላ ህይወትን ትመሰርታለህ፣ ይሄ ቤት ደግሞ የራስህ ይሆናል ማለት ነው ትላለች። ያላሰበው ነገር ነው እሷ የተፈላሰፈችው ማለት ነው። ምክንያቱም ይሄንን ፋይል እሱ አልወሰደም። ባይዘዌ እሱ በጣም ምስኪንና የዋ ሰው ነው ማለት ነው። ይኸውልሽ በጣም አንቺ ብልጥ ነሽ ብዬ ነበር ማስቡ፣ ግን በጣም የዋ ነሽ። ይሄንን ፋይል እውነቴን ነው የምልሽ እኔ አልወሰድኩትም ይላታል ማለት ነው። ከዛ ከአንተ ውጪ ማንም ሊወስድ አይችልም ብላ ደምድመዋለሽ ማለት ነው። ከዛ እሱ ደግሞ በጣም አዝኖ ነበረ። እንዴት ነው እኔ እንደዚህ ታስቢያለሽ ብዬ በጭራሽ አልገምትም ነበረ፣ ደግሞ አላስብም ይላታል ማለት ነው። እንደዚህ እንዴት እንድታስብ ይቻልሻል? ጆሲ ደግሞ መንገድ ላይ እየሄደ አንድ ወንድና አንድ ሴት እየተጣለው ነበረ። ጆሲም እየተጠጋ ይመጣል። ወይ እነዚህ ምን ሆኖ ነው እናንተ ምን ሆናችሁ ነው ምናምን ይላል። አያገባህም፣ ዞር በል ከአጠገባችን ዞር በል፣ እፈልጋታለሁ፣ ምስቴ ናት፣ ፍቅረኛዬ እንደምትሆን ስለምፈልግ ነው ምናምን ይላት። ኧረ እሷ እኮ አልፈልግም እያለችህ ነው፣ ስለዚህ ልቀቃት እንጂ ምናምን ይላል ጆሲ። ቆይ አንተ እንደ ወንድ ልትጫወት ትፈልጋለህ? እንደዛ ነው ሀሳብህ ምናምን ይላታል ማለት ነው። በሌላ በኩል እንግዲህ በፋይሉ አማካኝነት ሁለቱም እርስ በራሳቸው ያልተማመኑ ጓደኛሞች እንግዲህ የቤት ሰራተኛ እና አለቃ ማለት ነው ቤተ ክርስቲያን ሄዶ ቤተ ክርስቲያን ውስጥ ላይ እየማለላት ነው።
ይህ ስፍራ ስታይ ምን አይነት ስፍራ ይመስልሻል? እዚህ ስፍራ ምን አይነት ሰዎች ሊመጡ እንደሚችሉ ታውቂያለሽ ወይ ይላታል። እኔም አላቅም ምናምን ትለዋለች። ይህ ስፍራ አንዳንድ ጊዜ በጣም ችግር የበዛባቸው፣ አንዳንድ ጊዜ በሀዘን እጅግ በጣም ያዘኑ ሰዎች ይመጣሉ። በተቃራኒ ደግሞ እጅግ በጣም ደስተኛ የሆኑ ሰዎች ለምስጋና የሚመጡበት፣ አንዳንዶቹ ደግሞ በሽተኛ ሆኖ ለጤንነታቸው ሊጸልዩ የሚመጡበት እየተባባሉ ነበረ። በሌላ በኩል ደግሞ ጆሲ ካገላገላቸው ልጅቷ ስልክ ቁጥሯን ተቀብሎ ወደ ቤት ተመለሰ ማለት ነው። የቤት ሰራተኛዋም እንግዲህ ከጆሲ ጋር ሆና እያወራችው ነበረ። የቤት ሰራተኛዋን ሊያሳምናቸው እየሞከረ ነው። ምክንያቱም የዛችን የሴጣኗን ፎቶ ምናምን እሷ ጋር ስላለ ይሄንን እንደምትሰጠው እየለመናት ነበረ። እሷም ግን ይሄንን ፎቶዎቹን ከሰጠችው እሷ ችግር ላይ እንደምትወድቅ ብዙ ነገር እንደሚፈጠርባት፣ ግን ችግሩ ከተቋረጠ ልሰጥ ፍቃደኛ እንደሆነች ለጆሲ ታሳምነዋለች ማለት ነው። ጆሲም በጣም ደስ አላት። በየትኛውም መንገድ ከጎኔ ብትሆኚ ኖሮ እኮ እስካሁን ድረስ ሁሉም ነገር ይጋለጣል አላት ማለት ነው። በሌላ በኩል ከዛች ዛሬ በተዋወቃት ልጅ ጋር ቴክስት እያደረገው ነው ማለት ነው። ሰላም እንዴት ዋልክ ምናምን ትለዋለች። እሷ ናት ቀድማ ቴክስት ያደረገችው። እሱ ደግሞ አላስታወሰም ነበር ማን ልበል ምናምን ብሎ። ከዛም ማውራት ይጀምራሉ። ደስ አላት። እሱም የሆነ ደስ ያለው ነገር አለው ማለት ነው። ጆሲ እንግዲህ ፍቅር ሊይዞ ነው ወይስ እንዴት ነው ነገሩ አያስታውቅም። እና ያው ፍቅር በአጋጣሚ የሚባል ነገር እውነት ነው። እንግዲህ ሴጣኗም የቤት ሰራተኛዋ ጋር ትመጣና ሰው እንዴት በራሱ እጅ የሞት ቀኑን ይጽፋል? ድሮ ዶክተሮች ነበሩ የሞት አሁን ለምሳሌ ከባድ በሽታ ምናምን ከያዘን የምንሞትባቸው ቀናቶችን የሚነግሩት ዶክተሮች ነበሩ። ግን አንቺ ጋር በተቃራኒ ራስሽ የምትሞችበት ቀን ቆርጠሻል፣ ተመላላሽ ታካሚ ሆነሻል ትላታለች ለቤት ሰራተኛዋ ማለት ነው። የቤት ሰራተኛዋ ግን ምንም እየገባት አልነበረም። ዝም ላይ የራሷን ስራ ትሰራ ነበር። ከዛም በሌላ በኩል ደግሞ የጆሲ ወንድም እንግዲህ እያስመለሰው ነበር ማለት ነው። የቤት ሰራተኛ ይሄ አሁን እስካሁን ድረስ ያወራ ነው። ዳውን ጋር ደግሞ እንደ ህልም ነገር አየችው ማለት ነው። ይሄንን ፎቶ ይዛ ሄደ ለጆሲ ለመስጠት ወሰደችው ማለት ነው። ከዛ ወስደ ለጆሲ ልሰጠው ነበር። ጆሲ ስልክ እያወራ ነበረ። አቋራጥኩ አይደለ ይቅርታ በጣም ተስማምቻለሁ ትለዋለሽ። ምን እውነትሽን ነው እያለ ፊልሙ ተጠናቀቀ ማለት ነው። ቀጣይ ቪዲዮ ሁላችሁም በጉጉት ጠብቁ። በቀጣይ ቪዲዮ እንገናኛለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምናላችሁ፣ እኔ ምንትዋብ እባላለሁ። ለቻናሌ አዲስ ከሆናችሁ ቤተሰብ ሁኑ። አመሰግናለሁ። ቻው